ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን የኢትዮጵያ ወጣት መልካም ዓላማን አንግቦ የሚንቀሳቀስ የለውጥ ዋነኛ ሞተርና የሉዓላዊነታችን ጽኑ ማገር ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የኢትዮጵያ ሀገራዊ ምክክር ለአፍሪካ ሀገራት ጭምር አርአያ የሚሆን ነው ሲሉ ተመካካሪዎች ገለጹ። ኢትዮጵያ ቀጠናዊ ትስስርንና ሀገራዊ የኢኮኖሚ ውህደትን በማፋጠን ለአፍሪካ የጋራ ብልጽግና ጠንካራ መሰረት እየጣለች መሆኗን በኢትዮጵያ የዛምቢያ አምባሳደር አልበርት ሙቻንጋ ገለጹ። በሀገራዊ የምክክር ጉባኤ ኢትዮጵያን የሚገነቡና ወደፊት የሚያራምዱ ጠንካራ ሀሳቦች እየተንጸባረቁ መሆኑን ተመካካሪ ምሁራን ገለጹ። ክልሎች የሰብአዊ ድጋፍ አቅርቦትን በራሳቸው አቅም መሸፈን መጀመራቸውን የኢትዮጵያ አደጋ ስጋት አመራር ኮሚሽን ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም ገለጹ። የሚሉት የዕለቱ አበይት ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ቃላብ ጸጌ ነኝ። አብራችሁን ቆዩ። የኢትዮጵያ ወጣት መልካም ዓላማን አንግቦ የሚንቀሳቀስ የለውጥ ዋነኛ ሞተርና የሉዓላዊነታችን ጽኑ ማገር ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ የዓለም አቀፍ ወጣቶችን ቀንን በማስመልከት በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኢትዮጵያን ከወጣቶቿ ነጥሎ ማየት አይቻልም ብለዋል። የሕዝባችን የዕድሜ ስብጥር እንደሚያመላክተው ወጣቶች ከፍተኛውን ቁጥር መያዛቸው ብልጽግናን ለማረጋገጥና ለማጽናትም ታላቅ ዕድል ነው ሲሉ ክለዋል። የኢትዮጵያ ወጣት መልካም ዓላማን አንግቦ የሚንቀሳቀስ የለውጥ ዋነኛ ሞተርና የሉዓላዊነታችን ጽኑ ማገር ነው ያሉት ጠቅላይ ሚኒስትሩ ወጣቱ የሀገሩን ታሪክ በአዲስ ብዕርና ብራና እየጻፈ እንደሚገኝ ገልጸዋል። ሀገራችንን የኋሊት ጠፍንገው የያዟትን አጓጉል ልምዶች፣ አላስፈላጊ ንትርኮች፣ ጭቅጭቅና ግጭቶችን በመራቅ ያውን ወጣት በልማት ላይ አተኩሯል፣ ድህነትን ተጠይፏል ብለዋል። የመደመር መንግስት የወጣቶችን ሁለንተናዊ ተጠቃሚነትና የአመራር ነት ሚና ለማጠናከር በትኩረትና በቁርጠኝነት እየሰራ ይገኛል ብለዋል። ሀገራዊ ራዕያችንን እውን ለማድረግ ሁላችንም በንቃት እየተጋን በፍቅር እንድንመላለስም ሲሉ ጥሪያቸውን አቅርበዋል። ይህ ወጣት የቀደመ ታሪክ የሰማ ወጣት ነው፣ ያነበበ ወጣት ነው። ይሄን ለውጥ ለማምጣት የታገለ ወጣት ነው። ዝም ብሎ ወጣት አይደለም። እዚህ ያለው ሰምቷል፣ ታግሏል። ይሄ ወጣት በታሪክ አጋጣሚ ውስጥ የራሱ የሆነ ታሪክና ገድል ያለው ነው። ትናንትናን የሰማ ነገን ሊሰራ ደግሞ አስፓየር የሚያደርግ በእናንተ ነገ ላይ በነጋችሁ ላይ ለሚቆሙ ሰዎች በእጅ አትበሉ፣ አትፍቀዱላቸው። የራሳቸውን ትናንትና ባልባሌ መንገድ አባክነው የእናንተን ነገ ሊቀሙ የሚያስቡ ሰዎች አትፍቀዱ። ከእንግዲህ በኋላ ኢትዮጵያ ውስጥ መሪ መሆን የሚገባው አሁን ያለው ትውልድ ነው እንጂ ትናንት የከሰረው ይጻፍ ከፈለገ ጨርሷል። ትናንቱን ስላባከነ አሁን መጽሐፍ ማስተማር ይችላል። ጊዜው ሲዝኑ የእናንተ ነው። የኢትዮጵያ ሀገራዊ ምክክር ለአፍሪካ ሀገራት ጭምር አርአያ የሚሆን ነው ሲሉ ተመካካሪዎች ገለጹ። ከተመካካሪዎቹ መካከል ወጣት ዳንኤል ሲሳይ የሀገራዊ ምክክር የእስካሁኑ ሂደት በጥሩ ሁኔታ ላይ የሚገኝና ትልቅ ሀገራዊ ተስፋ የሚታይበት ነው ብለዋል። ሂደቱ ሀገራዊ የትውልድ ዕጣ ፈንታን በባለቤትነት በመቅረጽ ረገድ ታሪካዊ ፋይዳ እንዳለው በመገንዘብ የሚካሄድ በመሆኑ በተለይም ለመጪው ትውልድ ታዳጊዎችና ለወጣቶች ብሩህ ተስፋን እየፈነጠቀ ነው ብለዋል። አቶ ጸድቻ ሌሌ በበኩላቸው መድረኩ አካታች፣ መከባበር የተሞላበት ሁሉም ሰው በነጻነት ሀሳቡን የሚያንሸራሽርበትና ጠንካራ ህብረት የታየበት መሆኑን ተናግረዋል። እያንዳንዱ ተመካካሪ ችግሮችን በምክክር መፍታት እንደሚቻል በማመንም ስሜቱንና ሀሳቡን በግልጽ ያንጸባረቀበት መድረክ መሆኑን አብራርተዋል። አቶ ፋራ ወርሰመ እየተካሄደ ያለው የሀገራዊ ምክክር ሂደት ሁሉንም ያሳተፈና የኢትዮጵያን ችግሮች ለመፍታት ሰፊ እድል የሚከፍት መሆኑን ገልጸዋል።
ብለዋል። ሁሉም ኢትዮጵያውያን በምክክር ችግሮቻቸውን ለመፍታት በአንድነት የተሰባሰቡበት የታሪካዊ አጋጣሚ በመሆኑ ከጉባኤው የሚጠበቀው ውጤትም አዎንታዊ እንዲሆን ከፍተኛ እምነት እንደሚጣልበትም ተናግረዋል። ይህ አሳታፊ የምክክር ሂደት ሌሎች የአፍሪካ ሀገራትም ጭምር የገጠሟቸውን ተግዳሮቶች በሰላማዊ መንገድ ለመፍታት እንደ መልካም ተሞክሮና ሞዴል ሊወሰድ የሚችል ነው ብለዋል። በጉባኤው የተገኙት ገንቢ ውይይቶችና የተደረሱ ስምምነቶችም ለቀጣይ ሰላም እድገትና አብሮነትን ለማጠናከር ታላቅ ምዕራፍ የሚከፍት መሆኑንም ተናግረዋል። ኢትዮጵያ ቀጠናዊ ትስስርንና ሀገራዊ የኢኮኖሚ ውህደትን በማፋጠን ለአፍሪካ የጋራ ብልጽግና ጠንካራ መሰረት እየጣለች መሆኗን በኢትዮጵያ የዛምቢያ አምባሳደር አልበርት ሙቻንጋ ገለጹ። አምባሳደር አልበርት ሙቻንጋ ለኢዜአ እንዳሉት በዛምቢያና በኢትዮጵያ መካከል ያለው የዲፕሎማሲ ወዳጅነት በንግድና የኢንቨስትመንት ትብብር ዘርፍ እየተጠናከረ ነው ብለዋል። ኢትዮጵያ ቀጠናዊ ትስስርንና ሀገራዊ የኢኮኖሚ ውህደትን በማፋጠን በአርአያነት የሚጠቀስና ለአፍሪካ የጋራ ብልጽግና አስደናቂና ጠንካራ መሰረት እየጣለች መሆኗን አንስተዋል። በኢትዮጵያና በዛምቢያ መካከል የተቋቋመው የጋራ ትብብር ኮሚሽንም ቀጣይ ስብሰባውን በኢትዮጵያ በማካሄድ የጋራ ተጠቃሚነትን በሚያስገኙ ጉዳዮች ላይ የጋራ መግባባት ለመፍጠር እንደሚሰራ ጠቅሰዋል። በተለይም በንግድ ዲጂታላይዜሽን፣ ስልጠናና በአቪዬሽን ዘርፍ የትብብር እድሎችን በመለየት የሀገራቱን ግንኙነት ወደ ተጨባጭ የጋራ ጥቅም ለመቀየር የሚያስችል እድል እየተዘጋጀ መሆኑን ጠቁመዋል። ዛምቢያና ኢትዮጵያ በምስራቅና ደቡባዊ አፍሪካ የጋራ ገበያ ከሁሉም ሀገራት ጥቅም ባሻገር የአፍሪካን የጋራ ድምጽ በዓለም አቀፍ መድረክ ለማጠናከር እየሰሩ መሆኑን ገልጸዋል። ኢትዮጵያ በአረንጓዴ አሻራ መርሃ ግብር የደን መልሶ ማልማትን በማጠናከር ለአረንጓዴ ኢኮኖሚ ግንባታና ለዘላቂ ልማት በቁርጠኝነት እየሰራች መሆኗን አስረድተዋል። አረንጓዴ አሻራ በደን በውሃና የአካባቢ ጥበቃን የሚያጠናክር የስነ ምህዳር ደህንነት ሚዛንን ለማስጠበቅ ወሳኝ መሆኑን ጠቁመዋል። ኢትዮጵያ በትክክለኛ የእድገት አቅጣጫ እየተንቀሳቀሰች ነው ያሉት አምባሳደር ሙቻንጋ የአረንጓዴ ኢኮኖሚ ልማት ግንባታ ምርታዎቿም ለሌሎች የዓለም ሀገራት ጭምር አርአያ ናቸው ብለዋል። ኢትዮጵያ በአህጉራዊ ትስስርና በአካባቢ ጥበቃ ስራዎች የመሪነት ሚና እየተወጣች መሆኑንም ጠቁመዋል። በሀገራዊ የምክክር ጉባኤ ኢትዮጵያን የሚገነቡና ወደፊት የሚያራምዱ ጠንካራ ሀሳቦች እየተንጸባረቁ መሆኑን ተመካካሪ ምሁራን ገለጹ። በመድረኩ የተሳተፉ ተመካካሪዎች ለኢዜአ እንዳሉት የስልጡን አካሄድ ኢትዮጵያውያንን ይበልጥ በማቀራረብ ጠንካራ የዲሞክራሲና የምክክር ባህልን እንደሚያጎለብት ተናግረዋል። የስድስተኛው ዙር የህዝብ ተወካዮች ምክር ቤት አባልና የሀገራዊ ምክክር ኮሚሽን አማካሪ ኮሚቴ አባል ዶክተር መብራቱ አለሙ እንደገለጹት በምክክሩ ኢትዮጵያን ወደፊት የሚያራምዱና የቆዩ ችግሮቻችንን ሊፈቱ የሚችሉ ምክረ ሀሳቦች እየተንጸባረቁ ይገኛሉ ብለዋል። ምክክሩ የተሻለች ኢትዮጵያን ለመጪው ትውልድ ለማስረከብና እንደ ሀገር የሚያስማሙንን ጉዳዮች የጋራ እያደረግን ለመቀጠል ትልቅ እድል ፈጥሯል ብለዋል። የተለያዩ የፖለቲካ ፓርቲዎችም በሂደቱ ተሳታፊ መሆናቸው ሀገራዊ የፖለቲካ ባህላችን ምክክርን መሰረት ያደረገ እንዲሆን ትልቅ ትምህርት የሚወሰድበት መሆኑንም ገልጸዋል። የታሪክና የፖለቲካ ሳይንስ መምህር እንዲሁም ተመካካሪው አልዓዛር አባይነ በበኩላቸው ለዘመናት በዘለቁ አለመግባባቶች ኢትዮጵያ ለረጅም ጊዜ ስትፈተን መቆየቷን አስታውሰው እነዚህን ችግሮች ለመፍታት ከምክክር ውጪ ሌላ አማራጭ እንደሌለ ገልጸዋል። የምክክር ጉባኤው በሀገራዊ መግባባት የጸናች ኢትዮጵያን ለመገንባትና ለመጪው ትውልድ ብሩህ መሰረት ለመጣል ታሪካዊ አጋጣሚ መሆኑንም ጠቁመዋል። በምክክሩ ለሀገር የሚጠቅም ሀሳብ በማበርከት የዚህ ታሪካዊ ጉባኤ አካል በመሆናቸውም ኩራት እንደሚሰማቸው ገልጸዋል። ክልሎች የሰብአዊ ድጋፍ አቅርቦትን በራሳቸው አቅም መሸፈን መጀመራቸውን የኢትዮጵያ አደጋ ስጋት አመራር ኮሚሽን ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም ገለጹ። ኮሚሽኑ ለኢዜአ እንደገለጹት ከዚህ ቀደም የሰብአዊ ድጋፍ ፍላጎቶች በዓለም አቀፍ አጋሮች ላይ የተንጠለጠለና ሀገራዊ አቅምም ለዜጎች ዋስትና የማይሰጥ ነበር ብለዋል። ባለፉት ዓመታት ተረጅነትን ለማስቀረት በትኩረት መሰራቱንና የአደጋ ስጋት ስራ አመራር ፖሊሲውና አዋጁ መከለሱን አስታውሰዋል።
አስታውሰዋል። የተለያዩ ህጎችን በማጽደቅ የሀገሪቱንና የህዝቦቿን ክብር፣ ነጻነትና የተሟላ ሉዓላዊነት ማረጋገጥ የሚያስችል ተግባራት መከናወናቸውንም አንስተዋል። በዚህም የአደጋ ስጋት ምላሽ ፈንድ ተቋቁሞ ዜጎች የድርሻቸውን እየተወጡ መሆኑን አንስተው ይህም የታሪክ ጥፋትና ጨዋታ ቀያሪ ተግባር ነው ሲሉም ገልጸዋል። የአመለካከት ለውጥ መምጣቱና በኢኮኖሚው ዘርፍ የተከናወኑ ተግባራት ውጤታማ መሆናቸው ተጋላጭነትንና የሰብአዊ ድጋፍ ፈላጊዎች ቁጥር እንዲቀንስ ማስቻሉንም አስታውቀዋል። የሰብአዊ ድጋፍ ፍላጎት በራስ አቅም ለመሸፈን በትኩረት መሰራቱ የቅድሚያ የሚሰጣቸው የሰብአዊ ድጋፍ ፈላጊዎች ቁጥር በ2013 ዓመተ ምህረት ከነበረበት 27 ሚሊዮን በ2017 ዓመተ ምህረት ወደ 2.4 ሚሊዮን እንዲቀንስ ማስቻሉን አንስተዋል። የሰብአዊ ድጋፍ ሉዓላዊነትን ለማረጋገጥ የማከማቻ መጋዘኖችንና የሎጂስቲክ ስርዓትን የማጠናከር ብሎም የቤተሰብ ኃላፊነትና የማህበረሰብ አጋርነት ላይ በትኩረት እየተሰራ መሆኑንም ጠቁመዋል። በሀገር አቀፍ ደረጃ እስከ ታችኛው መዋቅር ድረስ የተዘረጋው የመጠባበቂያ ክምችት ስርዓትና የተከናወኑ የኢኮኖሚ ማሻሻያ ስራዎች ለዜጎች አስተማማኝ ዋስትና በመፍጠር በኩል ከፍተኛ ሚና እየተጫወቱ ይገኛሉ ብለዋል። ዜናው አበቃ። ሰላም ቆዩ።